ወሳብ ጋይስ እንዴት ናችሁ? በዛሬ ቪዲዮ ኤክስኤስዲ ኤዩዲ ጄፒአይ እና ኤዩዲ ካርድ ላይ የወሰድኳቸውን ፖዚሽኖች ነው የምናየው። አንድ አራት ፖዚሽኖች ናቸው። በተቻለ አቅም ፈጠን እያልኩኝ ቪዲዮውን ሳላረዝም ሪካፕ ለማድረግ እሞክራለሁ። ይሄን ቪዲዮ እስከ መጨረሻው እንድትከታተሉት ጋብዛለሁ ጋይስ። የመጀመሪያው ላስት ዊክ ላይ በዚህኛው ሳምንት ሳይሆን በዛኛው ሳምንት አንድ ፖዚሽን ብቻ ነበር የወሰድኩት ጎልድ ላይ። እሷን ፖዚሽን ነው ከጎልድ ጀምሬ ሪካፕ ማድረግላችሁ። እሱን ፖዚሽን እንዴት እንደገባሁት አሁን አብረን ምን ይሆናል ማለት ነው ጋይስ። እንደምታዩት ማርኬት ከባለፈው ጀምሮ ላስት ዊክ ላይ ይሄንን እነዚህን ሁለት ፖዚሽኖች ሪካፕ አድርጌላችሁ ነበረ። ሜቢ ወደኋላ መለስ ብላችሁ ማየት ትችላላችሁ የላስት ዊክ ቪዲዮን። ቡሊሽ ሙቭመንት ጀምሮ ነበር ተባብለን ነበረ። ማርኬት ይችኛዋን ቦታ ሲያገኝ ይችኛዋን ሌቭል ሲያገኝ ማርኬት ቡሊሽ ሙቭመንት ጀምሮ ነበረ። እንደምታዩት ማርኬት እስከዚህ ድረስ ማርኬት ሃየር ሎ እያለ ቡሊሽ ሙቭመንቱን አስቀጥሎ ነበር። እንደምታዩት በዚህ ትሬንድ ላይን ውስጥ እየተመላለሰ የነበረው ጎልድ ፕራይስ እዚህ ጋር ሲመጣ ክሊርሊ ይሄኛውን ትሬንድ ላይን ብሬክ አደረገ። አሁን ይሄኛውን ትሬንድ ላይን ብሬክ ሲያደርግ እንደ ሁል ጊዜ እንደምናገረው ምንድነው ጀስት ዝም ብለን እዚህ ጋር መተን ብሬክ ተደርጓልና ፕራይስ ሊወርድ ነው ብለን ሴል ፖዚሽን አንከፍትም። ምክንያቱም ፕራይስ የተወሰነ ወርዶም የመመለስ ቻንስ ሊኖረው ይችላል። ክሊርሊ ሰብሮ ሌሎች ኮንፊርሜሽኖችን እስካላሟላ ድረስ ጀስት ብሬክ አውት ብቻ ትሬድ አናደርግም። ምክንያቱም ማኒፑሌት ልንደረግና ትራፕ ልንደረግ ስለምንችል ማለት ነው። ነገር ግን ይህን ሴል ፖዚሽን እንዴት ገባሁት ስንል ጎልድን እንግዲህ ወደኋላ ሄጂ ብዙ ማሳያችሁ ነገር የለም። ባለፈውም ሳምንት እንደተነጋገር ነው ኦልታይም ሃይ ላይ ስለሆነ እዚሁ ጋር ያለውን የፕራይስ አክሽን ነው አንደርስታንድ እያደረግን ፕራይስ ምን ሊሰራ ይችላል እያለን ነው ስፔኩሌት የምናደርገው ፖዚሽን የምንከፍተው። ስለዚህ የትም ሳርቅ እዚሁ ኢንትሪ ሞዴሌ አንድ ሰዓት ነው እንደምታውቁት። እዚሁ ኢንትሪ ላይ እዚሁ 1 ሃወር ላይ ነው አናላይሲሱ ምሰራላችሁ። ከባለፈው ጀምሮ ስትመለከቱት ያው 4 hour 1 ዴይሊ ላይም ቢሆን ይሄ ቡሊሽ ሙቭመንት ነው። በዚህ ትሬንድ ላይን ውስጥ ነበር እየተንቀሳቀሰ የነበረው። ፕራይስ ይሄኛውም እዚች ጋር ሲደርስ የመጨረሻዋን ስዊንግ ሎ ከሰራ በኋላ ወደ ላይ ሄዶ ብሬክ ማድረግ ችሎ ነበር እንደምታዩት። ከዚህ በኋላ ቡሊሽ ሙቭመንቱ አልቀጠለም ማለት ነው። ብሬክ አደረገው ትሬንድ ላይ ነው። ብሬክ ብቻ ማድረግ ሳይሆን አንድ ትሬንድ ላይ በስነ ስርዓት ብሬክ ተደርጓል ለማለት የፕሪቪየስ ስዊንግ ሎ ኤሪያዋን አትሊስት ተች ማድረግ ይኖርበታል ማለት ነው። ልክ እንደምታዩትም ጎልድ የሰራው ምንድነው ትሬንድ ላይኑን ብሬክ ካደረገ በኋላ ፕሪቪየስ ስዊንግ ሎ ኤሪያዋን ተች አድርጓት ፑልባክ ነው የፈጠረው። ክሊር ነው በቃ ፑልባክ ነው የፈጠረው። እንደምታዩት መጣ ብሬክ አደረገ ትሬንድ ላይኗን። ከዛ በኋላ መጣ ፕሪቪየስ ስዊንግ ሎ ኤሪያን ተች አደረገ። ከዛ በኋላ ወዲያው ፑልባክ ፈጠረ ማለት ነው። ይሄ ክሊርሊ ትሬንዱ ብሬክ እንደተደረገ ያሳየናል ማለት ነው። እንደምታዩት እዚህ ጋር ማይነር ኪ ሌቭል ነበረች፣ እሷን ብሬክ አደረገ። እሷ ብሬክ መደረጓ ግን ብቻ በቂ አይደለም፣ የመጀመሪያ ኮንፊርሜሽን ሊሆን ይችላል። ፕሪቪየስ ስዊንግ ሎ ኤሪያን መቶ ተች አድርጎ ፕራይስ እሷን ሌቭል ሲያገኝ መልሶ ፑልባክ ፈጠረ። ከዚህ በኋላ እዚህ ጋር ኮንፊደንሶቻችንን አይተን ሴል ፖዚሽን መክፈት እንችላለን ማለት ነው። እኔ የሚያደረኩት እሱን ነው። ስለዚህ ፕራይስ መጣ ሰበረ፣ ፕሪቪየስ ስዊንግ ሎ ኤሪያን ተች አደረገ፣ ከዛ ፑልባክ ፈጠረ። አሁን ፑልባኩ ፈጥሮ የቱ ጋር ነው ኢንትሪ ማስቀምጠው ነው ዋነኛው ነገር። ፑልባኩ ከተፈጠረ በኋላ ምን አደረገ ፕራይስ? ፊቦናቺ ሌቭልን ሲዘረጋ፣ ፊቦናቺ ሌቭልን ሁሉ ጊዜ የምንዘረጋው እንዴት ነው? ወደ ታች ሲሆን ከፕሪቪየስ ስዊንግ ሃይ እስከ አሁን ፕራይስ እስከ ወረደበትና ፑልባክ እስከፈጠረበት ስዊንግ ሎ ኤሪያ ሲዘረጉት 61% ጎልደን ሌቭሉ አይቱ ጋር ነው ያረፈችው። ፕራይስ ያበቃበት ቦታ ላይ 61% ፊቦናቺ ሌቭል ላይ ፕራይስ አበቃ። ፑልባኩ አበቃና ምን ተፈጠረ? ሌላ አዲስ ካንድል ወደ ታች ፕሪንት ተደረገች። አዲስ ቢሪሽ ካንድል ወደ ታች ፕሪንት ተደረገች። እሱ ብቻ ሳይሆን 61% ፊቦናቺ ሌቭል የቱ ጋር ነው ያረፈው? ፕሪቪየስሊ ማይነር ኪ ሌቭል ነው ያላት። ፕራይስ ከአንድና ሁለት ጊዜ መጥቶ ተች ያደረጋት ቦታ ላይ ነው 61% ያረፈችው። የመጀመሪያው ኮንፊደንስ ፕራይስ ፑልባኩ የቱ ጋር አለቀ? 61% ፊቦናቺ ሌቭል ላይ። ሁለተኛው ኮንፊደንስ ምንድነው? ማይነር ኪ ሌቭል አግኝቷል ፕራይስ በድጋሚ እዛው 61% ላይ ማይነር ኪ ሌቭል አግኝቷል። ሶስተኛው ኮንፊደንስ ምንድነው ካላችሁኝ ፕራይስ ይሄን ቦታ ከሰበረ በኋላ አዲስ ትሬንድ ጀምሯል እንደምታዩት ሎወር ሃይ ሎወር ሃይ እያለ አዲስ ትሬንድ ጀምሯል። ለሶስተኛ ጊዜ ፕራይስ ይሄኛውን ቦታ ተች ሲያደርግ
ሁሌ እንደምነግራችሁ ኮንፊደንሶቻችንን ሰብስበን ሴል ፖዚሽን አክቲቭ እናደርጋለን ማለት ነው። ስለዚህ ሲምፕሊ እኔ የሚያደረግኩት እሱ ነው። ለመጨረሻ ጊዜ ኮንፊደንሱን ሰበስብላችሁ ትሬንድ ላይን ብሬክ ተደርጓል። አንድ ሁለተኛ ፕሪቪየስ ስዊንግ ሎ ኤሪያ ተች ተደርጓል። ሁለት ፑልባክ ተፈጠረ። ፑልባኩ ያበቃው የቱ ጋር ነው? 61% ፊቦናቺ ሌቭል ላይ። 3 ፊቦናቺ ሌቭል የት ነው ያረፈችው? ማይነር ኪ ሌቭል ላይ። 4 ከዛ ምን አደረገ? ትሬንድ ላይን ሰርቶ ነበረ። 5 የመጨረሻው ኮንፊርሜሽን ምንድን ነው? ፕራይስ እዛ ቦታ ላይ ተረጋግቶ ወደ ታች ሊወርድ ነው የሚለውን ነገር የምታረጋግጥልኝ የመጨረሻዋ ካንድል ቤሪሽ ካንድል እዚህ ጋር ፕሪንት ተደርጋለች። ከዚህ በኋላ ምንም የማየው ነገር የለም። ሴል ፖዚሽን አክቲቭ አደረግኩኝ። ቲፒኤስ ከምን ድረስ ይሆናል? ፕሪቪየስሊ ፕራይስ የተወሰነ የተመለሰበት ቦታ ድረስ እዚች ድረስ ነው ቲፔን ያስቀመጥኩት። ከእሷም ትንሽ ከፍ ብዬ 122 ስለምገባ ያው ፕራይስም ያደረገው እሱ ነው። ልክ እሷን ቦታ ሲያገኝ ሪጀክት ተደርጎ መልሶ ወደ ላይ መውጣት ጀመረ ማለት ነው። ሁሌ እንደምላችሁ ታዲያ ስቶፕ ሎስ የት ነው? ስቶፕ ሎስ ከዚች ኪ ሌቭል ከፍ ብሎ ከ61% ከፍ ብሎ ከማይነር ኪ ሌቭሏ ከፍ ብሎ ከትሬንድ ላይ ነው ከፍ ብዬ አስቀምጣታለሁ። ኢቨን ኢፍ ፕራይስ የተወሰነ እንኳን መመለስና ይህን ቦታ በድጋሚ ቼክ ማድረግ ከፈለገ እንኳን ቢያንስ እዚህ አካባቢ ቢመጣ ተመልሶ መውረድ ቻንስ ስላለው ሁል ጊዜ ከነዚህ ሌቭሎች በላይ ከፍ አድርጌ ስቶፕ ሎሴን አስቀምጣለሁ ማለት ነው። በባለፈው የገባዋት ሮብለት የገባዋት አይ ቲንክ ላስት ዊክ ሮብ ነበረ። ሮብ ላይ የገባዋት ፖዚሽን ይቺን ትመስል ነበር። በጣም ክሊር የሆነች ሴትአፕ ነበረች ማለት ነው። አሁን ዲስ ዊክ 3 ፖዚሽን ወስጄ ነበረ። ስለዚህ አክቹዋሊ አርብ ዕለት ትላንትና ነበር ይቺን ፖዚሽን የወሰድኩት። ስለዚህ ሌላ ቻርት ከፍቼ ወደዚህ ከመመለስ እዚህ ጋር ጎል ላይ ያሉትን ፖዚሽኖች ልጨርስላችሁና የተቀሩት ፔር ላይ የወሰድኳቸውን 2 ፖዚሽኖች ቀጥ እያሳያችኋለሁ ማለት ነው። አዲስ ቻርት ከምንከፍት። ስለዚህ ይሄኛው ደግሞ ዲስ ዊክ ትላንትና የከፈትኩት ፖዚሽን ነበረ። ማታ ነው ኦልሬዲ ማታ ነው ክሎዝ ያደረገው፣ ማታ ነው የጨረሰው። ይሄ እንደምታዩት በቃ አርብ ሌሊት እዚህ ጋር ትላንትና ሌሊት እዚህ ጋር ነው ፕራይስ የዘጋው። እንዴት ነው ይሄንንስ ትላንትና አክቲቭ ያደረኩት የሚለውን ነገር በተመሳሳይ ላሳያችሁ። አሁንም ተመሳሳይ ነገር አይቼ ነው የገባሁት ልክ እንደዚህኛው ፖዚሽን ማለት ነው። ፕራይስ ይሄኛው ሙቭመንት ከጨረሰ በኋላ አዲስ ደግሞ ቡሊሽ ሙቭመንት ጀመረ። እንደምታዩት ሃየር ሎ እያለ ከዚህ ትሬንድ ላይን በላይ ነበር እየተንቀሳቀሰ የነበረው። 1 2 3 ጊዜ ይሄንን ትሬንድ ላይን ተች አድርጎት ወደ ላይ መጓዝ ጀምሮ ነበር ፕራይስ። ግን በመጨረሻ እቺኛዋን የመጨረሻዋን የትሬንድ ላይኑን ተች ካደረገ በኋላ ወደ ላይ ሄደና ፕሪቪየስሊ ፕራይስ ሄዶ የተመለሰበትን ቦታ ተች አደረገ። ነገር ግን እንደምታዩት የተወሰነ የሰበረ ይመስልና ወደ ላይ የሚቀጥል ይመስል ነበረ። ነገር ግን ወዲያው ነው የተመለሰው እንደምታዩት ማለት ነው። ይሄኛውን ቦታ እንደ ሬዚስታንስ እንዳየው አንድ ኮንፊርሜሽን ነበረ። እንደምታዩት ይሄን ቦታ ሰብሮ በደንብ ክሊርሊ ሰብሮ እንደዚህ ተመልሶ በድጋሚ ቼክ ቢያደርገው ትሬንድ ላይ ሜቢ ይሄ ነገር ወደ ላይ መቀጠል ቻንሱ ሃይ ነበር። ነገር ግን ፕራይስ ትራፕ ነው ያደረገው። ፎልስ ብሬክ አውት ነው እንደምትመለከቱት። ወዲያው ነው በቀጣዩ ካንድል ኮሬክት ተደርጎ ፕራይስ ሻርፕሊ ነው ድሮፕ ያደረገው። ድሮፕ ሲያደርግስ እስከምን ድረስ ነው ድሮፕ ያደረገው? ትሬንድ ላይኑን እስከ መስበር ድረስ። ትሬንድ ላይኑን ፕሪቪየስሊ 3 ጊዜ ተሻረገውን ትሬንድ ላይን በአሁኑ ግን ብሬክ አደረገው። ስለዚህ እቺን ቦታ አክብሯታል። ምንድነው ያደረገው? እዚች ጋር ፎልስ ብሬክ አውትን ያሳየው እንጂ ብሬክ አላደረገም። ፕላስ ምን አደረገ? ትሬንድ ላይኑን ብሬክ አደረገ። ይሄ አሁን ክሊር የሆነ ቡሊሽ ሙቭመንት ክሊር የሆነ ቤሪሽ ሙቭመንት ሊጀምር እንደሆነ የመጀመሪያው ኮንፊርሜሽን ነው ማለት ነው። ምክንያቱም እንደምታዩት ስትሮንግሊ ነው ይሄንን ትሬንድ ላይን ብሬክ ያደረገው። እንደምታዩት በቃ ሻርፕ ካንድሎች ነበረ ፕሪንት የተደረጉት 1 አወር ላይ። ስለዚህ ብሬክ አድርጎት እስከምን ድረስ ወረደ? እስከዚህኛዋ ኪ ሌቭል ፕራይስ ከአንዴም 2-3 ብዙ ጊዜ የተመላለሰባትን ኪ ሌቭል መጥቶ ተች አደረጋት እንደምትመለከቱት ማለት ነው። ተች ካደረጋት በኋላ ምንድን የፈጠረው? ፑልባክ ነው የፈጠረው። ክሊር የሆነ ፑልባክ እንደሆነ በምን አወቅ የምትሉኝ ከሆነ ከዚህ በኋላ ይሄንን ቤሪሽ ሙቭመንት ከጨረሰ በኋላ እንዳለ የተፈጠሩት ካንድሎችን ካያቸዋቸው ምንም አይነት ቮሊዩም የላቸውም። በጣም የተሰባበሩ ዊክ የሆኑ ካንድሎች ናቸው የተፈጠሩት። ስለዚህ ወደ ላይ ቮሊዩም አላገኘም። ከዚህ ጋር ባየሮች ገብተው አክቲቭ አላደረጉም። ጀስት እዚህ ጋር የጀመረው ቤሪሽ ሙቭመንት
ቮሊዩም ስላጣ ብቻ ነው ቮሊዩም ፍለጋ ነው ወደ ላይ ሄደው እንጂ ምንም አይነት አክቲቭ የተደረገ ባይንግ ፖዚሽን እዚህ ጋር የለም። ምክንያቱም እንደምታዩት ካንድሎቹ እንዳሉ በጣም ዊክ ካንድሎች ናቸው። ሶ ወደ ላይ እየተመለሰ ያለው ፕራይስ አዲስ ቮሊዩም አግኝቶ እንደገና ወደ ታች ሌላ ኢምፐልሲቭ ሙቭ ለማሳየት ነው ማለት ነው። ሌላው ተጨማሪ ኮንፊደንስ ደግሞ ምንድን ነው ካላችሁኝ ክሊርሊ ምንድን ነው ያደረገው ፕራይስ እዚህ ጋር ሄድ ኤንድ ሾልደር ፓተርን አለ። ሄድ ኤንድ ሾልደር ፓተርን አለ ጋይስ የምትመለከቱት ከሆነ ክሊር ባይሆንም ሄድ ኤንድ ሾልደር ፓተርን አለ። ሶ ይቺ ላስት ራይት ሾልደሯ ምንድን ያደረገችው ፑልባኳ ላስት ራይት ሾልደር ፈጥራ ከዛ በኋላ ፕራይስን አወረደችው ማለት ነው። ሁል ጊዜ እንደምላችሁ ክሊር ነገር እንዳትጠብቁ ፕራይስ አክሽን ላይ ልክ መጽሐፎች ላይ እንደምታነቡት ክሊር የሆነ ሄድ ኤንድ ሾልደር እንደዚህ አይነት ነገር ክሊር የሆነ ሄድ ኤንድ ሾልደር ላይፈጠር ይችላል ብዙ ጊዜ። ሶ እናንተ አይናችሁን ማለማመድና አይናችሁን ማቀራረብ መቻል አለበት ማለት ነው፣ ስፔሻሊ ፓተርኖችን ስታዩ። ስለዚህ እንደምታዩት ይቺን ኪ ሌቭል ፈለገ ፕራይስ። ከዚህ ኪ ሌቭል በኋላ ፑልባክ ነው የፈጠረው፣ ምክንያቱም ዊክ ነው ብያችኋለሁ። ዊክ ነው። ከዛ በኋላ እንደነገርኳችሁ ይቺ ሄድ ኤንድ ሾልደር ፓተርን የምትመስል ፓተርን አለች። ይቺ ፓተርን አለች። ሶ ላስት ራይት ሾልደር ስትፈጠር ፕራይስ ሌላ ምን አደረገ? እዚች ጋር ይችኛዋን እኔ ምንድነው ብላት ይችኛዋን ፑልባክ ከዚህ በፊት ቪዲዮ አይታችሁ የምታውቁ ከሆነ ይችኛዋን ፑልባክ እንደ ካውንተር ትሬንድ ላይ ነው ቆጥራት። ምክንያቱም ኦልሬዲ ቡሊሽ ሙቭመንቱ ጨርሶ ቤሪሽ ሙቭመንት ጀምር ያለው እያለኝ ነው ፕራይስ። ስለዚህ ወደ ታች ስለሆነ ይቺ ፑልባክ ለእኔ ካውንተር ትሬንድ ላይ ነች። ስለዚህ ይቺ ካውንተር ትሬንድ ላይን እስክትሰበር መጠበቅ አለብኝ። ወደ ቤሪሽ የሜር ቻንሱ ሃይ እንዲሆንልኝ ፕሮባቢሊቲ ከፍ እንዲል ይቺ ቦታ እንድትሰበር ፈልጋለሁ። አዘርዋይዝ አሁንም ይቺኛዋን ላይን እያከበረ ወደ ላይ ሊሄድ ስለሚችል ማለት ነው። እንደምትመለከቱት አሁን ኮንፊደንሱን ስሰበስብ ፕራይስ ይሄንን ቦታ ሰበረ። የመጀመሪያው ኮንፊደንስ ይሄ ነው። ይሄንን ትሬንድ ላይን ሰበረ፣ ኪ ሌቭሉን አገኘ 2፣ ሄድ ኤንድ ሾልደር ፓተርን ሰራ 3፣ ራይት ሾልደሯ ተፈጠረች። ሶ ይሄ ፑልባክ ተፈጠረ። ፑልባኩ የት ነው ያረፈው ካላችሁኝ ፊቦናቺ ጎልደን ሌቭል ላይ ነው ያረፈው። ጎልደን ኤሪያው ጎልደን ዞን ውስጥ ነው ያረፈው። እንደምትመለከቱት ፊቦናቺ ሌቭላችሁን ከስዊንግ ሃይ ወደ ስዊንግ ሎ ከስዊንግ ሃይ ወደ ስዊንግ ሎ ሲዘረጉት የቱ ጋር ነው ያረፈው? 50 እና 61% መካከል ነው። ፕራይስ እዛው ሲገባ ነው ድሮፕ ያደረገው። አው እኔ ብዙ ጊዜ 61% ተች ቢያደርግልኝ ሞር ኮንፊደንትሊ ፖዚሽን ከፍታለሁ። ግን ሁሉ ጊዜ እንደምነግራችሁ ፐርፌክት የሆነ ነገር የለም። ፐርፌክት ነክቶ የሚመለስበት ነገር የለም። አንዳንድ ጊዜ ከፍ ብሎ ከ61%ም ከፍ ብሎ ሄዶ ወደ ታች ሊወርድ ይችላል። አንዳንድ ጊዜ ደግሞ 50 ነው ነክቶ ወደ ታች ሊሄድ ይችላል። ስለዚህ ኮንፊደንሶቻችሁን ጨምራችሁ ፖዚሽን የመውሰድና ውሳኔ ማስተላለፍ የእናንተ ኃላፊነት ነው የሚሆነው ማለት ነው። ስለዚህ የግድ 61%ንም ባይነካ እዚህ ጋር ሌቭል ውስጥ ገብቷል። ፑልባኩ እንደምታዩት ክሊር ነው። ሄድ ኤንድ ሾልደር ፓተርን የሚመስል ስትራክቸር ሰርቶልኛል። ኪ ሌቭል አግኝቷል። እዚህ ጋር ፑልባኩ ደግሞ ቫሊድ ነው የምልበት ምክንያት ወደ ላይ ቮሊዩም አላገኘም። ምክንያቱም በጣም የተወሰነ በጣም ዊክ የሆኑ ካንድሎች ናቸው ፕሪንት ሲደረጉ የነበሩት። እስከ መቼ ፕራይስ አዲስ ቮሊዩም ወደ ታች አዲስ ቮሊዩም አግኝቶ እስኪወርድ ድረስ በቃ ቮሊዩም ፍለጋ ነበረ። ወደ ላይ ሲሳብ የነበረው ቮሊዩም ፍለጋ ነበረ። ስለዚህ ይችኛዋን ቦታ ካያችኋት ሌፍት ሾልደር እና ራይት ሾልደር ፕሪንት ተደርገዋል። በቃ ስዕሉን ስስልላችሁ ማለት ነው። ጀስት ፕራይስ አክሽን ትሬደሮች ካላችሁ መጣ እንደዚህ ይሄው ከዛ ድሮፕ ማለት ነው። አክቹአሊ ብዙ ጊዜ ይሄኛው ቦታ ከተሰበረ በኋላ ነው የሚገባው ሄድ ኤንድ ሾልደር ፓተርን። ነገር ግን እኔ ኮንፊደንሶችን ኦልሬዲ እዚች ጋር አግኝቻለሁ ኮንፊደንሶችን። አሁን ለመጨረሻ ጊዜ ሰበስብላችሁ ክሊር ለማድረግ ነው የምደጋግመው። ለመጨረሻ ጊዜ ሰበስብላችሁ ይሄኛው ቦታ ፕራይስ ሰበረ 1፣ ሁለተኛ ኪ ሌቭል አገኘና ፑልባክ ሰራ 2፣ ሄድ ኤንድ ሾልደር ፓተርን ሰርቷል 3፣ ራይት ሾልደር ላይ ምን አገኘ? ኪ ሌቭል ጎልደን ኪ ሌቭል ላይ ፕራይስ ድሮፕ አደረገ። የመጨረሻ አራተኛ እና አምስተኛ ኮንፊደንስ ምንድነው ያደረገው? ይቺኛዋን ካውንተር ትሬንድ ላይን ብሬክ ፑልባኳን ብሬክ አድርጎ ወደ ታች ሙቭመንት አሳየኝ ማለት ነው። ሶ ይቺኛዋ ቦታ ብሬክ ስትደረግ ጀስት እኔ 3 ሰዓት አይመስለኛል 3 ሰዓት 4 ሰዓት ለንደን ሴሽን ሲከፈት ይመስለኛል። አዎ 4 ሰዓት ላይ ጀስት ይቺኛዋ ካንድል ከዚህ ከትሬንድ ላይኗ ወጣ ፕሪንት የተደረገችው ካንድል
ፎርም ስትደረግ ኦልሬዲ እኔ ፖዚሽኔን አክቲቭ አድርጌያለሁ። ስቶፕ ሎስ የት ነው? አሁንም እንደምታዩት ከ61% ከፍ ብዬ ድጋሚ እንኳን ፕራይስ ቼክ ቢያደርጉ ይሄን ቦታ እስከ 61% የመምጣት ቻንስ አለው ብዬ ስላሰብኩኝ አሁንም ከ61% ትንሽ ከፍ አድርጌዋለሁ። ሶ ቲፒ የት ይሆናል? ቲፒን ያስቀመጥኩት በዚህኛው ፊቦናቺ ሌቭል -38 ላይ ነው ያስቀመጥኩት። ምክንያቱም በዚህ በኩል ሲሄድ ምንም ክሊር የሆነ ፕሪቪየስሊ ሰፖርት የተደረገ ወይም ሬዚስት የተደረገ ኪ ሌቭል ላገኝ ስላልቻልኩኝ ክሊር የሆነ ነገር ላገኝ ስላልቻልኩኝ ስለዚህ በፊቦናቺ ሌቭል 38% ላይ እኔ ቲፔን አስቀመጥኩ ማለት 38 ላይ ቲፔን አስቀመጥኩኝ እንደምታዩት። ሶ እዛ ጋር ሲደርስ ፕራይስ ቲፔን ወሰደ ማለት ነው። ሶ ጎልድ ላይ የወሰድኳቸው ሁለት ፖዚሽኖች እነዚህ ነበሩ፣ ክሊን ሴሎች ነበሩ። በቃ ሁሌ እንደምጠቀመው ነው። ትሬንድ ላይን ብሬክ ሲያደርግ ፑልባክ ጠብቃለሁ። ፑልባኩ ጋር ፊቦናቺ ሌቭል ላይ 61% አካባቢ እስኪሞላልኝ ጠብቃለሁ። ሌላ ከጎን ደግሞ ትሬንድ ማይነር ኪ ሌቭሎች ካሉና እሱ ከገጠመ በጣም ፕላስ ነው። ከዛ የመጨረሻ ኮንፊርሜሽን ሁሌ እንደማሳያችሁ የመጨረሻዋ ቮሊዩም ያላት ካንድል ወይም ደግሞ ሪጀክሽን ነው ማየው ማለት ነው። ስለዚህ እዚህ ጋር የገባሁት ተመሳሳይ ፖዚሽን ነው። በቃ በትሬንድ ላይን ብሬክ ሲያደርግ ከዛ ፑልባክ ሲፈጠር ከዛ እንደምታየው 61% ከማይነር ኪ ሌቭል ጋር አብሮ ከማይነር ኪ ሌቭል ጋር አላይን ሲያደርግ ከዛ በኋላ የመጨረሻ ኮንፊርሜሽንን ካንድል ስቲክ ፕሪንት እስክትደረግ ጠብቂ ሴል ፖዚሽን ዘሴሚስትሩ እዚህኛውን ፖዚሽን ላይ የተጠቀምኩት ተመሳሳይ ነገር ነው ማለት ነው ጋይስ። ሶ ይሄኛውን እንደዚህ ካየን በቀጣይ ሁለት ፔሮች ላይ የከፈትኳቸውን ፖዚሽኖች ላሳያችሁ። እሺ ጋይስ እንደምትመለከቱት ይሄ ሰኞ ዕለት የገባሁት ፖዚሽን ነበረ። ይሄንን ቴሌግራም ላይ ሼር አድርጌያችኋለሁ። ሎስ ነበር ያደረኩት። ነገር ግን ከዊኖቹ በላይ በሎሶቹም ትማራላችሁ ብዬ ስለማስብ ሎሱንም ይዤ መምጣት ነበረብኝ። ሶ ምን አይቼ ነው የገባሁት? ሶ ምን ተሳስቼ ነበረ? ከዚህ ሎስ ምንድነው የወሰድኩት ሌሰን የሚለውን ነገር እናንተን ይጠቅማችኋል ብዬ ስለማስብ ነው ሎሱንም ይዤ የመጣሁት። ሎስ ማድረጉ ሳይሆን ዋናው ቁም ነገሩ ከምንወስዳቸው ፖዚሽኖች የምናገኘውን አውትካም እንዴት አድርገን መቀበል እንዳለብን፣ ሎስ ከሆነም እንዴት አድርገን ነው ሌሰን ከዛ ላይ መውሰድ የነበረብን፣ ምንድን ነበር ስህተታችን የሚለውን ነገር ማየት አለብን። ዊንም ከሆነ ደግሞ ያ ጥሩ ነው፣ ሎስም ከሆነ ደግሞ መማር ስለሚኖርብን ነው ማለት ነው። ሶ ኤዲ ጄፒዋይን እንግዲህ ከዊክሊ ጀምሬ ላሳያችሁ። ኤዲ ጄፒዋይን ከዊክሊ ጀምሬ ሳሳያችሁ እንግዲህ ኤዲ ጄፒዋይ ምን እያደረገ ነበረ? ቤሪሽ ሙቭመንት ላይ ነበረ፣ ዳውን ትሬንድ ላይ ነበረ። ሶ እቺኛዋን ሌቭል ሲያገኝ ግን ከዚህ በፊት ፕራይስ እቺኛዋን ቦታ ሲያገኝ ፕራይስ በጣም ወደ ላይ መሄድ ችሎ ነበር። ስለዚህ በድጋሚ ፕራይስ እቺን ቦታ ሲያገኝ የነበረውን ዳውን ትሬንድ ኮሬክት አድርጎ ወደ ላይ መውጣት ጀምሮ ነበር። እንደምታዩት እቺን ቤሪሽ ካንድል ከጨረሰ በኋላ ዊክሊ ላይ ልክ እቺኛዋን ፖይንት ሲያገኝ መልሶ አዲስ ካንድል ከፍ ብሎ ነበር፣ አዲስ ካንድል ፕሪንት አድርጎ ነበር፣ ወደ ላይ አድርጎ ነበር የዘጋው። ሶ የቡሊሽ ሙቭመንት የተጀመረ ይመስል ነበረ ማለት ነው። ምክንያቱም እዚህ ጋር ሰፖርት ተደርጓል። ሶ አዲስ ካንድል ዊክሊ ላይ ፕሪንት ተደርጓል። ነገር ግን ዴይሊ ላይ ሄደን ወረድ ብለን ስንመለከት ይቺኛዋ ካንድል ብቻ ፕሪንት ስለተደረገች አዲስ ቡሊሽ ሙቭመንት ተጀምሯል ማለት አይደለም። ስቲል ፕራይስ አሁንም ዳውን ትሬንድ ነው፣ ከዚህ ትሬንድ ላይ በታች ነው እየተንቀሳቀሰ የነበረው ማለት ነው። ስለዚህ ሁሌ እንደምለው ይሄ ትሬንድ ላይን በስነስርዓት ብሬክ ተደርጓል ለማለት የመጀመሪያው ትሬንድ ላይኑ ብሬክ ተደርጎ መደረግ አለበት። ሁለተኛ ነገር ደግሞ ምንድነው ፕሪቪየስ ስዊንግ ሃይዋን ተች ማድረግ መቻል አለበት። ክሊርሊ አሁን ቡሊሽ ሙቭመንት ተጀምሯል በስትክክል ለማለት ይሄ በእኔ ስትራቴጂ መሰረት ሶ እንደምታዩት ቡሊሽ ሙቭመንቱ በስነስርዓት ተጀመረ። እዚህ ጋር አዲስ ትሬንድ ጀምሯል። ሃየር ሎ ያለ አዲስ ትሬንድ ጀምሯል። እንደምታዩት ፕሪቪየስሊ ፕራይስ ሰፖርት የተደረገበትን ቦታ አሁን እንደ ሬዚስታንስም አልተጠቀመውም። የተወሰነ መመለስ ከቻለ በኋላ ብሬክ አድርጎት ወደ ላይ መሄድ ችሎ ነበር። ስለዚህ አሁን የመጀመሪያው ኮንፊርሜሽናችንን አግኝተናል። ፕራይስ ትሬንድ ላይ ነው ብሬክ አድርጓል። እዚች ጋር የነበረችውን ኪ ሌቭልም ዲስሪስፔክት አድርጎ ወደ ላይ መውጣት ጀምሮ ነበር ማለት ነው። ቀጣይ ምንድነው የምናየው? ባይ ፖዚሽን ነው የምናየው ማለት ነው። ስለዚህ ወረድ ብለን 1 አወር ላይ እንሂድ። ያው 4 አወርም ተመሳሳይ ነገር ነው የሚያሳየው ብዬ 4 አወር ላይ ስንሄድ እንግዲህ እንደምታዩት ይሄ ክሊርሊ ይሄ ኪ ሌቭል ተሰበረ ብያችኋለሁ። ይሄ ትሬንድ ላይን ዳውን ትሬንድ የነበረውን ትሬንድ ላይን ብሬክ ተደረገ። ስለዚህ አሁን አዲስ ክሊር የሆነ
አፕ ትሬንድ አግኝተናል ማለት ነው። ሶ አፕ ትሬንዱ እዚህ ጋር ከደረሰ በኋላ ምን ፈለገ? ብሬክ አድርጓት ወደ ታች እቺኛዋን ፕሪቪየስሊ ኪ ሌቭል የነበረችዋን ቦታ ፕራይስ ከአንዴም ሁለቴ መጥቶ ሰፖርት የተደረገበትን ቦታ በድጋሚ ሊፈልገው መጣ ማለት ነው። እንደምታዩት ክሊር የሆነ ዳውን ትሬንድ ጀመረ። ይሄ ዳውን ትሬንድ ምንድነው? ካውንተር ትሬንድ ላይ ነው። ምክንያቱም ፕራይስ አሁን አዲስ ቡሊሽ ሙቭመንት አዲስ አፕ ትሬንድ ጀምሯል። አፕ ትሬንዱን በምን እንዳረጋገጥን ነግሬያችኋለሁ። ብሬክ አድርጎት እስከ ፕሪቪየስ ስዊንግ ሃይ ኤሪያ መንቀሳቀስ ችሎ ስለነበረ ማለት ነው። ሶ እንደምትመለከቱት አዲሷ ዳውን ትሬንድ እስከ ምን ድረስ ነው የወረደችው? እስከ ፕሪቪየስ ኪ ኤሪያ በፊት ካንድል መጥቶ እዚህ ጋር በፊት ፕራይስ መጥቶ እዚህ ጋር ከአንዴም ሁለቴ ሰፖርት የተደረገበት እዚች ጋር ደግሞ እንደ ሬዚስታንስም ሞክሮት ነበር። ነገር ግን ብሬክ አድርጎት የሄደበት ቦታ በድጋሚ ፕራይስ ሰፖርት ተደረገ። ሰፖርት ከተደረገ በኋላ ፕራይስ ምን አደረገ? አሁን እንደገና ዳውን ትሬንዷን ብሬክ አድርጎ ፕራይስ ፑልባክ ፈጥሮ በድጋሚ እዚች ጋር ያለችው ማይነር ኪ ሌቭል ሲያገኝ ወደ ላይ ሄዶ ነበር። አክቹአሊ አላየሁትም፣ ይሄኛውን ቦታ አልተመለከትኩትም ነበር። ይህን ቻርት አናላይዝ አላደረኩትም ነበር እንጂ ይሄኛው ራሱ ቆንጆ ኢንትሪ ነበረ ወደ ባይ ማለት ነው። ነገር ግን ፕራይስ አሁንም ወደ ላይ ቡሊሽ ሙቭመንቱን ጀመረና ከዛ በኋላ ምን አደረገ? እዚች ጋር ሲደርስ ይችኛዋን ፕራይስ ፖይንት ሲያገኝ በድጋሚ ወደ ታች ስሊፕ አደረገ እንደምትመለከቱት ማለት ነው። ከዛ ስሊፕ ካደረገ በኋላ በድጋሚ ፑልባክ ፈጥሮ ወደ ላይ ሄደበትን ቦታ ጋር ሲደርስ ሪጀክት ተደረገ። ተመልከቱት፣ ሪጀክት ተደረገ። ከዚችኛዋ ካውንተር ትሬንድ ላይን ወጣ። ሪጀክት ከተደረገ በኋላ ደግሞ በጣም ሞመንተም ያለው ካንድል በደንብ ቮሊዩም ያለው ካንድል ነው በፕሪንት ያደረገው። ፕሪንት አድርጎ ፕሪቪየስሊ ሬስት እስካደረገበት ቦታ ፕራይስ የተወሰነ ተንቀሳቀሰና በድጋሚ ወደ ታች ስሊፕ አደረገ። ሶ አሁን እቺ ኪ ሌቭል በጣም ተከብራለች ብዬ አስባለሁ ማለት ነው። 1 2 3 4 ለአምስተኛ ጊዜ ነው ፕራይስ እዚህ ጋር ሲመጣ ሪጀክት አድርጎ አዲስ ቮሉም ያሳየኝ። ሶ እዚህ ጋር በደንብ አክቲቭ የሆኑ ባየሮች አሉ ማለት ነው። ፕራይስን ከዚህ በታች እያወረዱት አይደለም የሚለው ነገር አለ ማለት ነው። ስለዚህ አሁን እዚህ ጋር ሲመጣ ፕራይስ እዚህ ጋር ከመጣ በኋላ ሰኞ ዕለት ስመለከተው ምንድነው ያየሁት? ይቺን ቮሊዩም አግኝቷል። ሶ እዚህ ጋር ጥሩ ቮሊዩም ስላለ ፕራይስ ወደዚህ የሚወርድበትን ምክንያት ጨርሷል ብዬ ነበር ያሰብኩት። በቃ ከዚህ ይቺኛዋን ዲማንድ ሌቭል ይቺኛዋን ኪ ሌቭል አይፈልጋትም ከዚህ በኋላ፣ ምክንያቱም በደንብ ሪጀክት ተደርጓል፣ በደንብ አዲስ ቮሊዩም አግኝቷል ብዬ ስላሰብኩኝ የተወሰነ እዚች ጋር እንደ ፑልባክ እና ኦርደር አኩሙሌት እያደረገ ስለነበር ከዚህ በኋላ በቂ ቮሊዩም ሲያገኝ ከዚህ በኋላ ወደ ላይ የሚሄድ ቻንስ አለው ብዬ ነበር ያዩት። ሶ የተወሰነ በፌቨናቼ ሌቭልም ሜጀር ሳደርገው 50 ላይ ነበር፣ 50 ላይ እየተመላለሰ ነበር የተወሰነ። ሶ ከዚህ በላይ የሚሄድ ቻንስ የለውም ብዬ ነበር ያሰብኩት። ምክንያቱም እዚህ ጋር ያለው ሪጀክሽን ከፍተኛ ሪጀክሽን አለ እዚህ ጋር ፕላስ በጣም ጠንካራ የሆነ ቮሊዩም አግኝቷል። ከዚህ በኋላ አያስወርዱትም ብዬ ነበር ሐሳብ የነበረው። ሶ እቺኛዋ ካንድል መታ 50% ፌቨናቼ ሌቭልን ታች ስታረግ ከዛ በኋላ አዲስ ቮሊዩም ያለው ካንድል ፕሪንት ሲደረግ ኦኬ ከዚህ በኋላ ፕራይስ ይሄዳል ብዬ ነበር በቃ ያሰብኩት ማለት ነው። ሶ አክቲቭ አረኩ ባይ ፖዚሽኒንግ። ከዛ በኋላ እንደምታዩት ፕራይስ በዚህኛዋ ካንድል እኔን አስወጣኝ። ከዛ በኋላ የተወሰነ መንቀሳቀስ ፈለገና ወደ ላይ አሁንም ቮሊዩም አላገኘም። ስለዚህ ወደ ተመለሰ። ቀደም ለአምስተኛ ጊዜ ተነካ ያልኳችሁ ቦታ ለስድስተኛ ጊዜ ሲነካ አሁን ባየሮች ባለ በሌለ አቅማቸው ፕራይስን እንደምትመለከቱት ገፉት ማለት ነው። ገፉት። ከዚህ በኋላ ፕራይስ ጭራሽ ወደ ኋላ አልተመለከተም። የተወሰነ ፑልባክ እየፈጠረ እዚህ ድረስ ደረሰ ማለት ነው። ዊኩ ሲዘጋ በቃ እዚህ ድረስ ደርሶ ነው የተዘጋው ማለት። ስለዚህ ትንሽዬ ኤርሊ ኢንትሪ ነበረች፣ በዚህ ምክንያት ሎስ አድርጊያታለሁ። ግን ዋናው ማወቅ ያለባችሁ ነገር ምንድነው? ፕራይስ እናንተ ወደ ስፔኩሌት ወዳረጋችሁበት አቅጣጫ ከሄደ ብዙ የቤት ስራ ሰርታችኋል ማለት ነው። በቃ ብዙ የቤት ስራ ሰርታችኋል፣ በደንብ ማርኬቱን አናላይዝ አድርጋችሁታል። ስለዚህ ስቶፕ ሎስ ደግሞ ኢት ሃፕንስ የሚያጋጥም ነገር እስከሆነ ድረስ አክሰፕት ማድረግ አለብን። ነገር ግን ወደኛ አቅጣጫ እስከሄደ ድረስ ፕራይስ በጣም ትልቁን የቤት ስራ ሰርተናል ብዬ ነው ማስበው እኔ እንደኔ ማለት ነው። ሶ እንግዲህ ቺኛዋን ዲማንድ ሌቭል ካገኘ በኋላ ወደ ላይ ፉል ቲፒውን ሄደ ማለት ነው። እኔን ካስወጣ በኋላ ግን በድጋሚ መጥቶ ተመሳሳይ ኢንትሪ መቼ ላይ ሰጥቶ ነበር? ሐሙስ ዕለት። ግን አላየሁትም። እኔ ቼክ ሳደርገው ነው ለእናንተ አናላይሲሱን ለመስራት ቼክ ሳደርገው ነው መልሼ ያየሁት። እቺኛዋን እኔ አስቤያት የነበረችዋን አገባብ መጥቶ ፕራይስ በድጋሚ ሰጥቶ ነበር።
መቼ ሌሊት ላይ ሐሙስ ሌሊት ምናምን ሐሙስ 9 ሰዓት ሌሊት 9 ሰዓት ላይ መጥቶ ተመሳሳይ ኢንትሪ እኔ ያሰብኩትን አይነት አገባብ እንድገባ ኦፖርቹኒቲ ፕሬዘንት አድርጎ ነበር። እንደምትመለከቱት ከዚህ ኪ ሌቭል እስከዚህ ድረስ ሄደ። ፊቦናቺ ሌቭላችሁን ከዚህኛዋ ሎ እስከዚህኛዋ ሃይ ሲዘረጉ ፕራይስ የቱ ጋር አረፈ? ክሊርሊ 61% ጋር አረፈ። እሷ 61% ነው። እኔ መቼ ለሰኞ ዕለት ፖዚሽን አክቲቭ ያደረኩበት ቦታ ላይ ነው ያረፈው። እንደምታዩት ፕራይስ ሪፒት ኢትሰልፍ ተመሳሳይ ኦፖርቹኒቲ ተመሳሳይ ቻንስ ይዞ ይመጣል ልምላችሁ ላስት ዊክ ላይ የሰራውላችሁ ነገር አሁንም ሀፕን አደረገ። ግን እኔ ቻርት ላይ ስላልነበር አላየሁትም። ሌሊት ነበር ሀፕን ያደረገው ይሄ ነገር። እንደምትመለከቱት መጣ፣ ፑልባኩ ወረደ። ፑልባኩ እንደምታዩት ክሊርሊ አዲስ ቮሊዩም አገኘ። እስከዚህ ድረስ ካያችኋት ይችኛውን ቮሊዩም 1 2 3 4 5 6 ለ7 ሰዓት ፕራይስ ሲንጠባጠብ የነበረውን ፕራይስ በአንድ ካንድልስቲክ እንገልፍ አደረገችው። በቂ ቮሊዩም ተገኝቶ ነበር። እኔ እዚህ ሰዓት ላይ ብኖር ኖሮ ማርኬቱን ቼክ እያደረኩት ቢሆን ኖሮ ይሄኛው ካንድል ሲዘጋ ወደ ላይ ወጥቶ እዚህ ያረ ላይ የጨረሰው እዚህ ጋር ቢሆን እገባ ነበረ። ስቶፕ ሎሴ ተመሳሳይ ቦታ ላይ ሆን ነበረ እንደባለፈው። ከዛስ በኋላ ቲፔ ድረስ ይሆናል እስከ ሪሰንት ፕሪቪየስ ሃይ ቦታ ድረስ ክሊር 1 2 በቃ ይሄ ነበር። በቃ ማርኬት ሪፒት ኢትሰልፍ ማለት ጋይስ ደጋግሜ እያሳየዋችሁ ነው። እንግዲህ ይሄ ነው። ስለዚህ ፎርስ አታድርጉ። ትሬድ ስቶፕ ሎስ ከተነካ ስቶፕ ሎስ ተነካ፣ በቃ አክሰፕት አድርጉ። ሪስካችሁ ማኔጅ እስከተደረገ ድረስ ምንም አፌክት አያደርጋችሁም። በቃ የምትቸገሩት ግን ሪስክ ማኔጅ ስለማታደርጉ ብዙዎቻችሁ እና በቃ ያላችሁን ነው አንድ ፖዚሽን ላይ የምታስቀምጡት። ከዛ በኋላ ሌላ ሳንቲም ታስገቡና እንደገና ያቺን ሪከቨር ለማድረግ ስትሉ ሌላ ነገር ታጣላችሁ። ግን ፕራይስ እኔ ባለፈው ሰኞ ዕለት ያሰብኳትን አገባ ድጋሚ ሐሙስ ዕለት ፕሪንት አድርጓት ነበረ። ሶ ያኔ ኤርሊ ኢንትሪ ሆነ እንጂ ፕራይስን ስፔኩሌት ወዳረኩበት አቅጣጫ ስለሄደ ብዙ ነው ቤት ስራ ሰርቻለሁ ብዬ አስባለሁ። ሶ ከዚህም ሎስ ፖዚሽን በጣም ብዙ ነገር የምትማሩ ይመስለኛል። ሶ በቀጣይ ሮብለት የወሰድኳት ፖዚሽን ኤዩዲ ካር ላይ ሪከቨር ይሄኛውን ሎስ ሪከቨር ያደረኩበትን ፖዚሽን አሁን አሳያችኋለሁ ማለት ነው። ሶ ኤዩዲ ካርድ እንደምትመለከቱ ነው። ይሄ የኤዩዲ ካርድ ዊክሊ ቻርት ነው። ሶ ከዊክሊ ጀምሬ አናሊሲስን ሰራላችሁ። ፕራይስ እንደምትመለከቱት ዳውን ትሬንድ ላይ ነበረ። ፕራይስ በደንብ እየወረደ ነበረ። እቺኛውን ካንድል ካያችኋት በጣም ኢምፐልሲቭሊ ነበር የወረደው። ይሄኛው ዊክ ላይ በጣም ነበር ወደታች የወረደው። ሶ ላስትሊ ግን ፕራይስ ኮሬክት እያደረገ ወደ ላይ መውጣት ችሎ ነበረ ዊክሊ ላይ። ሶ እንደምትመለከቱት ፕሪቪየስሊ ሰፖርት የነበረች ኤሪያ ነበረች፣ በጣም ኪ ሌቭል ነበረች። ሶ እቺኛዋን ቦታ ራሱ ፕራይስ ብሬክ አድርጎ ነበረ ወደ ላይ መውጣት የቻለው። ስለዚህ አሁን ጀነራሊ ምን መመልከት እንችላለን? እቺኛዋም ኪ ሌቭል ብሬክ ተደርጋለች። እንግዲህ እንደ እቺኛዋን ሰፖርት ኤሪያ አሁን እንደ ሬዚስታንስ አይቷት ፕራይስ የተወሰነ ወደታች መንቀሳቀስ ቢችል ኖሮ ሜቢ ድጋሚ እኔ ወደ ሴል ፖዚሽን የማይበት ቻንስ ሊኖር ይችላል። ስለዚህ እቺኛዋን ነገር እያከበራት ስለነበረ በጣም ኪ ሌቭል ስለሆነች ፕራይስ ከአንድም ሁለት ጊዜ ሰፖርት ተደርጎ ወደ ላይ የወጣበት ቦታ ስለነበር እቺን ኪ ሌቭል እንደ ሬዚስታንስ ካያት ቼንጅ ኦፍ ፖላሪቲ ስለሚፈጠር ሴል ፖዚሽን የማይበት ሌላ ቻንስ ሊኖር ይችል ነበረ። ነገር ግን እንደምታዩት እቺኛዋን ቦታ ፕራይስ ዊክሊ ላይ ራሱ በጣም ክሊርሊ ነው ብሬክ አድርጓት ወደ ላይ ወጣው ማለት ነው። ዴይሊ ላይ ስታዩት ክሊር የሆነ ነገር ይሰጣችኋል። እንደምትመለከቱት ፕራይስ የተወሰነ እዚች ቦታ ሲመጣ ኮንሶሊዴት እንደማድረግ ነገር አድርጎት ነበር። ነገር ግን እቺኛዋን ካንድል ከሰራ በኋላ እንደምትመለከቱት ክሊርሊ ብሬክ አድርጓል። ክሊርሊ ብሬክ ካደረገ ከዚህ በኋላ ማየው ባይ ኦፖርቹኒቲ ነው። ምክንያቱም ፕራይስ ኮሬክት እያደረገ ወደ ላይ መውጣት ችሎ ነበረ። ኪ ሌቭል የሚባለውን ቦታ ብሬክ አድርጓል። ስለዚህ አሁን ፑልባክ እስኪፈጠርና ያቺን ፕሪቪየስሊ እንደ ኪ ሌቭል ሰብሯት ሄደውን ቦታ እንደ ሰፖርት ተጠቅሟት፣ ልክ እንደነዚህ እንደ ሰፖርት ተጠቅሟት ኮንፍለንሶቼ እስኪሟሉልኝ ጠብቄ ባይ ፖዚሽን ነው የምከፍተው ማለት ነው። ምክንያቱም አጌንስት አልሄድም። ሶ ፎር አወር ላይም ሳሳያችሁ እንግዲህ እቺኛዋን ቦታ የተወሰነ ኮንሶሊዴት ማድረግ ችሎ ነበር ፕራይስ፣ ነገር ግን ክሊርሊ ሰበራት። ስለዚህ ወደ ላይ ወጣ። ከዛ በኋላ ምን ሰራ? ካውንተር ትሬንድ ላይ ሰራ። እንደምትመለከቱት ክሊር የሆነ ካውንተር ትሬንድ ላይ እየሰራ ወደ ታች ተመለሰ። እስኪ ድረስ ነው የተመለሰው። ፕሪቪየስሊ ፕራይስ ከዚህ በፊት ሰፖርት የተደረገባቸውን ቅድም ሳሳያችሁ ሰፖርት የተደረገበትን ኤሪያ ፍለጋ ፕራይስ ካውንተር ትሬንድ ላይ መጣ ማለት ነው። ካውንተር ትሬንድ ላይ ከመጣ በኋላ እቺኛዋን ቦታ ሁሌ እንደምላችሁ ነው እንግዲህ ተመሳሳይ ኢንትሪ ነው እየገቡ ያሉት ጋይስ፣ ልብ ብላችሁ የምታዳምጡኝ ከሆነ እቺኛዋን ቦታ ፕራይስ ሲያገኝ አሁን እዚህ ጋር ምን ተደረገ? ሰፖርት ተደረገና እዚች ሌቭል ላይ ሲደርስ እቺኛዋን ጠበብ ስላረኳት ነው። ዞኑን ተመልከቱ። ዞኑን መመልከት ትችላላችሁና ሰፋ አድርጋችሁ ተመልከቱትና ሌትስ ሴይ
እቺ ሌቭል እንደዚህ አድርጋችሁ መመልከት ትችላላችሁ። ሰፋ አድርጋችሁ መመልከት ትችላላችሁ። እዚች ቦታ ላይ ሲደርስ ፕራይስ እዚች ቦታ ላይ ሲደርስ እንደገና ምን አደረገ? ባየሮች ገቡና ከትሬንድ ላይኑ አስወጡት። አሁን አክቲቭ የሆኑ ባየሮች እዚህ ጋር ገብቷል። ምክንያቱም ካውንተር ትሬንድ ላይኑ ብሬክ አደረገ። ካውንተር ትሬንድ ላይኑ ብሬክ ማድረግ ብቻ ሳይሆን ፕራይስ ምንድን ያደረገው ፕራይስ ፕሪቪየስሊ ሃይ የነበረውን ኤሪያ ወሰደ ማለት ነው። ሶ ይሄ ክሊር የሆነ ባየሮች እንደገቡ ያስታውቃል። ፕሪቪየስ ስዊንግ ሃይ ኤሪያው ድረስ ፕራይስ መሄድ ችሎ ነበር። ስለዚህ አሁን ጥሩ ስትሮንግ ባየሮች እንደገቡ የሚያመላክተን ነገር ላይ ነው ማለት። ስለዚህ በቀጣይ ምንድነው ማድረገው? ፑልባክ እስኪፈጠር ጠብቄ ነው ኢንትሪ መወስደው ማለት ነው። ስለዚህ ወደ ኢንትሪ ታይም ፍሬም ወስዳችሁ ያው 1 ሃወር ላይ ነው የምገባው። እንደምታውቁት ምንድነው ያደረኩት? እንደምትመለከቱት 1 ሃወር ላይም ተመሳሳይ ነገር ነው። ከዛ ፕራይስ የት ድረስ ተመለሰ? እንግዲህ ፊቦናቺ ሌቭልን ስዘረጋ ሁሉ ጊዜ ከዚችኛው ስዊንግ ሎ እስከዚህኛው ስዊንግ ሃይ ስዘረጋው ፕራይስ የት ድረስ መጣ? 61% ጋር ሲደርስ የተወሰነ ኦርደር አኪሙሌት ማድረግ ጀመረ ማለት ነው። ኦርደር አኪሙሌት ማድረግ ጀመረ፣ ይመጣል፣ ይወርዳል፣ እዚች ጋር ሲደርስ ወደ ላይ ይወጣል። በቃ በዚች ሌቭል ውስጥ ነው ሲንቀሳቀስ የነበረው። በፊቦናቺ ጎልደን ሌቭል ውስጥ ነበር ሲንቀሳቀስ የነበረው። 61 ጋር ይመጣል፣ የተወሰነ ይወርዳል፣ እስከ 50 ይሄዳል። 61 ጋር ይመጣል፣ እስከ 50 ይሄዳል። ሶ አሁን እዚህ ጋር እየተመላለሰ ያለው ምንድነው? አኪሙሌት እያደረገ ነው፣ ኦርደር እየሰበሰበ ነው። ሶ ከዚህ በኋላ በቂ የሆነ ቮሊዩም ሲያገኝ ወደ ላይ እንደሚሄድ ግልጽ ነው ማለት ነው። ምክንያቱም ከትሬንድ ላይን ወጥቷል፣ ከካውንተር ትሬንድ ላይን ወጥቷል። የመጀመሪያው ሙቭመንት ወዴት ነው? ወደ ባይ ነው። እቺን ኪ ሌቭል ሰብሮ ወደ ታች ነው የተመለሰው ፕራይስ። ኮንፊደንሱን ለመሰብሰብ ያክል ከዊክሊ ጀምሮ ምንድነው ያልኳችሁ? ኮሬክት እያደረገ ወደ ላይ መጥቷል። እቺኛዋን ኪ ሌቭል ሰብሯል። እቺኛዋን ኪ ሌቭል ከሰበረ በኋላ ፕራይስ ተመልሶ ወደ ታች ተመልሶ እቺን ኪ ሌቭል ሊፈልጋት መጥቷል። ምክንያቱም እቺ ፕሪቪየስሊ ሰፖርት ኤሪያ ነበረች፣ ዲማንድ ኤሪያ ነበረች። እቺ ዲማንድ ኤሪያ በድጋሚ ፈልጎ ቮሊዩም ፍለጋ ወደ ታች ተመልሷል ማለት ነው። ሶ ከካውንተር ትሬንድ ላይ ነው ሲወጣ የመጀመሪያው ኮንፊርሜሽን ነው። ሁለተኛ ፕሪቪየስሊ ሃይ ነበረችውን ቦታ ተች አደረገ። ስለዚህ አሁን ባየሮች ስትሮንግ ናቸው። በድጋሚ ወደ ፑልባክ ፈጠረ። ፑልባኩ የታረፈ 61% ጋር ሲያልፍ ወዲያው አክቲቭ የሆኑ ባየሮች አልገቡም። የተወሰነ አኪሙሌት እያደረገ ነበር ኦርደር። ሶ እኔ በምመለከትበት ሰዓት የመጨረሻዋ እኔ ፕራይስን ስመለከተው እዚህ አካባቢ ነበረ። ሶ እዚህ አካባቢ ፕራይስ መጨረሻ ላይ ምን አደረገ? ይሄኛው ሙቭመንት ከመፈጠሩ በፊት እዚች ጋር ዶጂ ካንድል ሰራልኝ። ዶጂ ካንድል ፕሪንት አደረገልኝ። እዚህ ጋር አክቹዋሊ አድርጎ ነበር፣ ነገር ግን በቂ ነገር ስላላገኘ ተመልሷል። እዚህ ውስጥ ሲጫወት ነበር። ይችኛዋን ዶጂ ካንድል ፕሪንት አደረገ። ከዛ 1 2 3ኛ ጊዜ አሁንም እየተመለሰ ሊጫወት እንደሚችል ገብቶኛል። ግን ሜቢ ከዚህ በላይ በጠብቀው ፕራይስ ስቶች ሊሄድ ስለሚችል እየተጫወተን ቢሆን ይቆየ ብዬ ነበር። ስቶፕ ሎሲ ከዚች ከሪጀክሽኖቹ ትንሽ ወደ ታች አድርጌ ነበረ። ሶ አሁንም በቃ ቢቀጥልም የተወሰነ እየተጫወተ የሆነ ሰዓት ላይ ቮሊዩም ሲያገኝ ወደ ላይ ይሄዳል የሚል ግምት ነበረኝ። ምክንያቱም 61%ቱም ዲማንድ ሌቭሉም እኩል ነው የገጠመው። ከዚህ በኋላ ፕራይስ ብዙ ሊወርድበት የሚችልበት ምክንያት የለም። ከወረደ በቃ አዲስ ነገር ፍለጋ ነው ወይ ወደ ታች በቃ ሌላ ነገር ፍለጋ ነው ወይ ሴለሮች እንግዲህ አትራክቲቭ ይሄን ቦታ አትራክቲቭ ሆኖ አግኝቶታል ማለት ነው። ስለዚህ ከዚህ በኋላ ለሚፈጠረው ነገር ምንም ኃላፊነት መውሰድ አልችልም። ምንም ጀስቲፋይ የማደርገው ነገር የለም። ምክንያቱም ፑልባኩም ዲማንድ ሌቭሉ እኩል ነው የገጠመው። ኢቭን ፕሪቪየስ ካውንተር ትሬንድ ላይም ተች ማድረግ ይችላል። በሪጀክሽን እየተመለሰ ነው። በቂ ሪጀክሽን አሳይቶኛል 1 2 3 ብሎ። ስለዚህ በቃ መግባት ነበረብኝ። አዘርዋይዝ ሌላ ነገር እስኪፈጠር ከጠበቁኝ እንግዲህ ትቶኝ ይሄዳል ፕራይስ ማለት ነው። ስለዚህ አኪሙሌት እያደረገን ቢቆይ በቃ እዛው ውስጥ ስቶፕ ሎስ ውስጥ አኪሙሌት እያደረገ ይቆየ ብዬ ይቺኛዋ ዶጂ ካንድል ስትፈጠር ኢንዲሲሽን ነች። ሁልጊዜ እንደምረግራችሁ ኢንዲሲሽን ማለት በቃ ፕራይሱ ላይ እስካሁን ድረስ ውሳኔ አላስተላለፉም ባየር ኤንድ ሴለሮች ማለት ነው። እርግጠኛ አይደሉም ነው። ግን ብዙ ጊዜ እኔ ከኤክስፒሪየንስም ዶጂ ካንድል ስትፈጠር ብዙ ጊዜ ሪቨርስ ነው የሚያደርገው። ፕራይስ ወደ ታች ከነበረ ወደ ላይ መሄድ ቻንስ አለው ማለት ነው። እዚህ ጋር እንደምታዩት ወደ ታች ያልነበረች ሙቭመንቱ አሁንም ወደ ላይ ይመጣል፣ ወደ ታች ይመጣል። የመጨረሻ ታች ጋር ዶጂ ስትፈጠር ሪቨርስ ካደረገ ከታች ወደ ላይ ማለት ነው። ሶ ይቺን አየው ፕላስ ምን አየው አዲስ ወደ ላይ ደግሞ የምትሄድ አንድ ካንድል አየው። በቃ ይቺኛዋ ካንድል ስትከፈት ምንም አላመንተውም። ጀስት ጃምፕ ነው ያልኩት። በቃ እዚህኛው ውስጥ ማለት ነው። ጠዋት 3 ሰዓት አካባቢ ነበር። ጃምፕ አልኩኝ፣ ገባው። ፕራይስ እንደምትመለከቱ ቲፕ ኤት ነው። ስቶፕ ሎስ ያው ከሪጀክሽኑ በታች ነው። ከሪጀክሽኑ ትንሽ ዝቅ ብያለሁ። ቲፕ ኤት ነው። 1 2 ላይ ነው ያስቀመጥኩት። ጀስት
ጀስት 1 to 2 ላይ ነው ያስቀመጥኩት። ምንም ያየሁት ነገር የለም ወደዚህ ሻርፕ 1 to 2 ላይ ስትመጣ ፕራይስ እንደምታዩት እሷን ነክታ ነው ወዲያው ስሊፕ ያደረገችው ማለት ነው። ብዙ አላቆየኝም ነበር። ከፍ ባደረገው ይሄዳል አጋጣሚ ነው። እዚህ ጋርም ይመጣል ብዬ ወደ ጎን ያየሁትም ነገር አልነበረም። ክሊር የሆነም ከዚህ በፊት ፕራይስ ሬዚስት የተደረገበት ቦታ የለም ይሄን ያህል። እንደውም ካላችሁኝ ይሄኛው ቦታ ነበረ። ይሄኛውን ቦታ ክሊር የሆነ ከዚህ በፊት ፕራይስ ሬዚስት የተደረገበት ቦታ ነበረ። ግን እኔ ብዙ ጊዜ 1 to 2 ስለምገባ ፕሮጀክት ሳደርገው እዛ ድረስ ነው የመጣው 1 to 2። ሶ ፕራይስ እንደምትመለከቱ ልክ እችኛዋን ካገኘ በኋላ ቲፔን ነክቶ የተወሰነ ስሊፕ አደረገ። እንደውም ጠዋት ሳየው ለሊት ላይ ራሱ ተጨማሪ ፖዚሽን የምጨምርበት ሌላ አዲስ ነገር ፈጥሮ ነበር። እንደምታዩት ፑልባኳ በጣም ክሊር ነበረች። እችኛዋን ፑልባክ ራሱ ሜጀር ብናደርጋት ከዚህ ተነስተን እዚህ ድረስ ፑልባኳ ራሱ የምታርፈው ሻርፕ 61% ላይ ነው። እንደምታዩት ላስት ካንድል ኢንገልፍ ተደርጓል በሌላ አዲስ ቮሊዩም ወደ ቡሊሽ። ከዛ በኋላ እንደምታዩት ፕራይስ ቀጥታ እስከዚህኛው ሃይ ድረስ መሄድ ችሎ ነበረ 1 to 2። ይሄም አሁን ክሊር 1 to 2 ይሰጠን ነበረ። ቀን ላይ ባይሆንና ድጋሚ ቼክ ባረገው ኖሮ ይሄንን ቻርት ቼክ ባረገው ኖሮ በድጋሚ 1 to 2 ራሱ የሚሰጠኝ በጣም አድቫንቴጅ ነበር። እንደምትመለከቱት ኢቭን ወደ ታች ድረስ የቅድሙ ስቶፕ ለስ ላይ ራሱ አስቀምጨው ክሊር የሆነ 1 to 2 ይሰጠኝ ነበር እንደምትመለከቱት። እና ኢቭን እዚህ ጋር አሪፍ አድቫንቴጅ ነበረ። ነገር ግን እኔ እዚች ጋር ነበር ያስቀምጥኩት። ብዙም ሳያቆይኝ ነው ወዲያው ቲፒ ወሰደው። የተወሰነ ቀጥታ ነበር ከዚህ በኋላ ሲንቀሳቀስ የነበረው። ከዛ ፑልባክ ፈጠረ። እንደምታዩት እዚችኛዋ ድረስ ሄደ። እዚችኛዋ ሄደ። ከዛ በኋላ ደግሞ የተወሰነ ፑልባክ ፈጠረ ማለት ነው። እና ይሄን ነበረ ሳምንት ላይ ላስት ዊክ ላይ የወሰድኩት ፖዚሽን። የዛኛው ሳምንት ላይ መጀመሪያ የሰራሁላችሁ ጎልድ ነበረ። ሮብለት አንድ ፖዚሽን ነበረ የወሰድኩት። አጋጣሚ ሆኖ ስላልነበርኩ ነው ያልወሰድኩት። ቻርት ላይ ስላልነበርኩ አናላይስ ስላልሰራው ምናምን ብዙ ኦን ኤንድ ኦፍ ስላልነበርኩ ነው ያልወሰድኩት። ዲስ ዊክን አክቲቭሊ ቢያንስ 3 ፖዚሽን ወስጃለሁ። እናሳያችሁ። ኤዲጂፒዋይ ላይ ሎስ አደረኩኝ። ሰኞ ዕለት ኤዲጂፒዋይ ላይ ሎስ አደረኩኝ። ከዛ ሮብለት ደግሞ በዚህኛዋ በዩዲ ካርድ ሪከቨር አደረኩኝ። አርብ ደግሞ ትናንትና እንዳሳያችሁ ክሊር የሆነ ሴል ፖዚሽን ጎልድ ላይ ወሰድኩ ማለት ነው። አሪፍ ዊክ ነበረ። አንድ ሎስ 2 ዊን ነበረ። ሶ ዊኩ ይሄን ይመስል ነበር ጋይስ። እንግዲህ እዚህ ጋር ሳስረዳ አንዳንዴ ፈጠን ልል እችላለሁ። ሁሉንም ነገር ላታዩ ትችላላችሁ። ነገር ግን አትሊስት እኔን ኢንትሪ ሞዴል ካያችሁ በኋላ ከራሳችሁ ጋር አላይን እያደረጋችሁ ሪሰርች ያደረጋችሁ ነገር ጨምራችሁ የተወሰነ ነገር ራሳችሁ ላይ ማሻሻል ትችላላችሁ ብዬ ስለማስብ ነው በተቻለ መጠን። እና ትሬድ በማድረግበት ሰዓትም ያለኝን እንዳለ ሳይኮሎጂካል ነገሮችን ምን እንደማደርግ አንደርስታንድ ታደርጉበታላችሁ ብዬ ስለማስብ ነው ሪካፕ የማደርገው። እንዲህ ሎስም ሀፕን ሲያደርግ መታገስን። አሁን ሰኞ ነበረ ሎስ ያደረኩት። ማክሰኞ ፖዚሽን አልወሰድኩም። ሮብ ድረስ ጠብቄ ነው ሪከቨር ያደረኩት። ስለዚህ ምንም የሚያስቸኩል ነገር የለም። ከሎስ በኋላ ሎስ ልክ እንደ ዊን ሀፕን የሚያደርግ ነገር ነው። ዊንን ኤክስፔክት እንደምታደርጉት ሎስንም አሰም ፖይንት ኤክስፔክት አድርጉት። ሊመጣ ይችላል። ሁል ጊዜ ፖዚሽን ስትከፍቱ ዊንን ብቻ በማለም አይደለም። ገባችሁ? ዊን የምንፈልገው ነገር ነው። ዊን ማድረግን ነው የምንፈልገው። ነገር ግን ተመሳሳይ ቻንስ ነው ያላቸው። ዊን እና ሎስ የሚመጡበት ቻንስ ተመሳሳይ ነው ከምትከፍቱ ፖዚሽን ላይ ማለት ነው። ስለዚህ ምንም ሪቬንጅ የሚያስደርግ ነገር የለም። ምንም ራሽ የሚያስደርግ ነገር የለም። ተረጋግታችሁ ሴታፓችሁ እስኪመጣ ጠብቃችሁ ገብታችሁ ሪከቨር ማድረግ ትችላላችሁ ነው። ስለዚህ ይህንን ነገር በዛው አንደርስታንድ እንድታደርጉልኝ ነው አንዳንዴ እዚህ ጋር የመጣው ማርኬት ሪካፕ የምሰራው። እንዳላረዝምባችሁ ቪዲዮን ጋይስ ከተመቻችሁ ቤቱን ሰብስክራይብ አድርጉና ቆዩ። በተሻለኝ አቅም እንደዚህ ቪዲዮዎችን ማርኬት ሪካፖችን ፖስት አደርጋለሁ። ሌሎችም የሚያሰብኳቸው ስራዎች አሉ። ስፔሻሊ ትሬኒንግ ሳይኮሎጂ ላይ ምናምን ሰፋ ያሉ ቪዲዮዎችን ሰራለሁ ብዬ እያሰብኩ ነው፣ እየተዘጋጀው ነው። ሶ ሰብስክራይብ አድርጋችሁ ቆዩ። ቪዲዮ ከጠቀማችሁ ላይክም አድርጉት፣ ሼርም አድርጉት ሌሎች ሰዎች እንዲያዩት። ቴንክ ዩ ጋይስ። በዚህ አጋጣሚ ነገ ይሄን ቪዲዮ ቅዳሜ ነው መለቀው። ነገ ማታ ሰዓቱን በእርግጠኝነት አላውቅም፣ ነገር ግን እዛው ቴሌግራም ላይ ያሳውቃለሁ። ማታ 1 ሰዓት 12 ሰዓት አካባቢ ላይቭ ላይ ይገኛለሁ። ቴሌግራም ላይቭ ላይ ላይቭ ላይ ሌላችሁ ቴሌግራም ላይ ሌላችሁ ልጆች ቴሌግራም ላይ ኑና ቻናሉን ሰብስክራይብ አድርጉ። ቻናሉ ላይ ተገኙ። ነገ ማታ
እዚህ ጋር ያልገባችሁ ነገር ካለ እዛ ላይ በደንብ አስረዳለሁ። ብዙ ነገሮችን ዲስከስ እናደርጋለን። ሊንኩ የቴሌግራም ሊንኩ እዚሁ ዩቲዩብ ቻናል ፕሮፋይል ላይ ያለ ጋይስ፣ ከዚህ ቪዲዮ ስርም አስቀምጥላችኋለሁ ሊንኩን። ካጣችሁት ማይክል ቢ ሲንግል ፐርሰንተርስ ብላችሁ ያለ ስፔስ ሰርች ማድረግ ትችላላችሁ ቴሌግራም ላይ። አመሰግናለሁ ጋይስ፣ መልካም ቀን።